ለመጀመሪያና ለመጨረሻ ጊዜ ልንገርሽ ነው ከህይወታችን እንድትወጪ ፈልጋለሁ ድጋሚ ወደኛ እንድትመጪ አልፈልግም ምስኪንም እንደዛው እንድትነኪብኝ አልፈልግም ዋናው ሐሳባችን ይሄ ነው ሰላም የኛ ውድ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ አላችሁ ወይ አለን እግዚአብሔር ይመስገን እኛ በጣም ደህና ነን ዛሬም ያው ከመጀመሪያ ከድሮ የሚባለው የድሮ ነገር በጣም ነው ነገራችን ላይ ያው አፈቀራችሁ ሰዎች ታውቁታላችሁ የድሮ ነገር በጣም ይጣፍጣል እንግዲህ የድሮ ነገር እንደ ድሮ ቃ አይገኝም ይባላል አብዛኛው ጊዜ እና የመጀመሪያዬን የመጨረሻ የምትሆነው አግኝቻለሁ እና ቤተሰቦች አንዳንድ ነገሮችን እየጻፋችሁ እያየሁኝ ነው ዛሬ ላረጋግጥላችሁ እወዳለሁ ያው ከሷም ጋር የመጣ ነው ለአንዴና ለመጨረሻ ጊዜ አስረግጠን ልነግራችሁ ለማርያም ለአንዴና ለመጨረሻ ጊዜ እንዲቆርጥላት አስረግጠን እንደውልላትና አስረግጠን እንነግራታለን እናማ ሰላም ባያቸው ከዛ በኋላ እንሄዳለን ወደ ጉዳያችን ሰላም የምስኪ ቤተሰቦች እንዴት ናችሁ እኛ እግዚአብሔር ይመስገን በጣም ደህና ነን ባለፈው በተለቀቀ ቪዲዮ በጣም ያስጠላ ኮሜንት እያየን ነበርና እኛ ወደን ፈቅደን የጀመርነው ነገር ነው መጀመሪያም በስተት ባለማስተዋል ባለማሰብ ያደረግነው ነገር ነው ግን አሁን ደግሞ በጣም የሚደብር ኮሜንት እያየው ነው ያለሁት ምስኪ መጀመሪያም የኔ ነበር መጨረሻውም የኔ ያደረኩት እንደምታዩት እናንተ ደግሞ ሊከፋችሁ አይገባም ምክንያቱም ወደን ያደረግነው ነገር ነው እንግዲህ ማርሸት ምንም ማድረግ ስለማንችል በጉድ ፍቃዳችንን አሳልፈን ነግራታለን አማራጭ የላትም ምስኪ የመጨረሻ ለኔ አድርጌዋለሁ ያው እንግዲህ ቤተሰቦች እንደሰማችሁት ነው ከሷ አንደበት ይሄን ሰምታችኋል ማርሸት ደግሞ መጣ ያው የምትለንን እንሰማለን ለአንዴና ለመጨረሻ እንዲቆርጥላ ሰው ያው ሁለቴ ሶስቴ አራቴ ታገሽ ትችያለሽ ያው እሷም ያልተገባ ነገር ዘላ ሄደችው ያው እንዲቆርጥላት ደግሞ በተለይ ዛሬ ደግሞ በጥሩ ሁኔታ በጥሩ እንትን አንደበት ያው ተረጋግተሽ ነው አንቺ የምታስረጃት እና ዛሬ ማሬን እንደውልላትና ለአንዴና ለመጨረሻ ከህይወታችን እናስወጣታለን እናሰናብታታለን ግዴታ ነው እና ቤተሰቦች ያው እናንተም እንዲቆርጥላችሁ ነው ከእንግዲህ በኋላ ያው የምንመጣው ምናልባት እዚህ ቻናል ላይ ላንመጣም እንችላለን ገብተሻል ምን እንሰራለን በዚህ ልክ እንደዚህ ያደረጉ እሷም ያው ዛሬ ግን ያው ሰከን ብለሽ ምንም ብትናገርሽ ምንም ብታረግሽ ምንም አይነት ምላሽ ብትሰጥሽ ሰከን ብለሽ እንትን ብለሽ ነው ማናገር ያለብሽ ምክንያቱም የተወሰደበት ሰው ብዙ ሊናገር ይችላል ብዙ ሊናከስ ይችላል ገብተሻል አይደል ያ ስለሆነ ያው አንቺ ቀስቃዛ ሆነሽ ኖርማል ነገሮችን ለማስረዳት ሞክሪ ከዛ በኋላ ለአንዴና ለመጨረሻ እሷንም አናገኝም ማንንም አናገኝም ገብቶሻል አይደል ያ ስለሆነ አሁን ማርሸት ጋር ትደውይላትና እንትን ትያታለሽ የኔ ስልክ አታነሳም እንት ስለማትል ባንቺ ስልክ ደውይላት እና እንግዲህ ደውይላትና ያው ትምጣና እስቲ ቁርጧን በደንብ ትወቅ አሁን አውጪና ስልክሽን አውጪና ደውይላት ያው በተረጋጋ መንፈስ አውሪያት ጥሩ ነገር ላይ ፈጠር ስለሚችል በጥሩ አንደበት ላታወራሽ ትችላለች የነርስ ኮድ ሄሎ አቤት ሰላም እግዚአብሔር ይመስገን እንዴት ነሽ ደህና እግዚአብሔር ይመስገን ማን ልበል አለም እባላለሁ አለም አቤት አወቅሽኝ አውቅሻለሁ ግን ምን ፈልገሽ ደወልሽ እንድናወራ ፈልጌ ነው መምጣት ትችያለሽ ላናገርሽ ፈልጌ ነበር ከምስኪ ጋር ሆኜ እንዳነ ምንም እናንተን ማናገር ፈልጋለሁ በቃ እሺ ነይና እናውራ እዚህ ቦታ ነገርት እዚህ እንትኑ ጋር ሴራናው ጋር ነው ያለው ሴራናው ጋር ነይና አግኝ እናውራ መጣሁ እና ቤተሰቦች ያው ደውለንላታል ትመጣለች እስክትመጣኛ እዚህ ጋር ደገፍ ብለን ቁጭ ብለን እንጠብቃታለን እና ያው እንግዲህ
ፈርታ ነው መሰለኝ ቆይታለች። ምንም ማድረግ አይቻልም። እንግዲህ ቤተሰቦች ምንም ማድረግ አንችልም። ካልሆነ ከቀረችም እንሄዳለን። ያው የምትመጣ ትመስላለች። ከመጣችም መጣች፣ ካልመጣችም ያው ቀረች መሰለኝ። እሷም ቀረች። እንሂድ እንዴ? ብቻ 1-2 ደቂቃ ጠብቃትና እንሄዳለን። እስቲ እንታገስ። ደግሜ ልደውል እንዴ? ደውላት። 2 ደቂቃ ጠብቀን እንሄዳለን። ኦኬ እሺ። ያው እንግዲህ መታለሻለች። ያው በሰከነ ረካ ሰላም ለእናንተ ይሁን። ሰላም ነሽ? እንዴት ነሽ? ደህና ነሽ? ዛሬ በርቀት ነው እንዴ ብታወሪ? ሰላም አትይንም? እንዴት ሰላም ልበል? እንዴት ሰላም አትይንም? ምን ችግር አለ? የዝጌር ሰላምታ ማን ይከለክላል? ሰላም ለእናንተ ይሁን አልኩኛ። ሌላ ሰላምታ አያስፈልግም። በቃ እኮ ልናወራ አይደል የመጣሽው? እኮ ልናወራ ነው። ሰላም ለእናንተ ይሁን ከተባለ እኮ በቃ መስጌታዋት ሰላም ላንቺ ይሁን። ጠጋ ብለሽ አውሪ። የምናወራው ጉዳይ አለኝ። ጠጋ አልኩኝ እኮ ያው መሀል ላይ እንዳልገባ እኮ ብዬ ነው። ኧረ አይፈቀድልሽም። አናስገባሽም። መሀል ላይማ አናስገባሽም። ግን አሁን አንቺ ኖርማል በተረጋጋ ልናወራ እስከጠራንሽ በዚህ አይነት ሁኔታ ያው ለንግግር መቼም አልመጣሽም። እንደዚህ ተኮፍሰሽ ምን ብለሽ ጦርነት ነው እንዴ የመጣሁት? አይ አይደለም፣ ለሰላማዊ ንግግር ነው እኛ ፈለግንሽ እና በዚህ አይነት ሁኔታ እንደ እኔ እኮ ምንም በቃ አንደኛ ነገር ማለት ነው የሆነ አክት ምናምን ደግሞ አታርጊ። አንቺ ስነ ስርዓት ይኖርሽ። ሲቀጥል ደግሞ የሷ አክት እኮ አይመለከትሽም። አይደለም ለማውራት እኛ ላይ ደወልንልሽ። ተንከበከብሽ በጣም ምንድነው እንደዚህ የሚያረግሽ እንዴ? እኮ ለምን ጉዳይ እኔም ፈልጊያችሁ ስለነበር ለምን የእናንተ ይቅደምና ለምን እንደፈለጋችሁ ይንገሩኝና እኔ ወደ መጣሁበት እንትን እንዳለው ጊዜያችሁ እንዳልሻማ። እሺ ለመጀመሪያና ለመጨረሻ ጊዜ ልንገርሽ፣ እኔ ከህይወታችን እንድትወጪ ፈልጋለሁ። ድጋሚ ወደኛ እንድትመጪ አልፈልግም። ምስኪንም እንደዛው ልትነኪብኝ አልፈልግም። ዋናው ሀሳባችን ይሄ ነው። ሀሳቡ ይሄ ሆኖ ግን ኖርማል እኔ አሁን ለምሳሌ እኔም አልፈልግም እሱን መንካት። አይገርምሽም? ይኸውልሽ እየደወልሽ ምን እያልሽ እንትን አትበይ እየረበሽና ስለሽ አሁን ረበሽኩሻ አይደለም። እኔ 10 እየደወልሽ ሀሳቡን ኖርማል በሷ ፊት ልንገርሽ እኔ እኮ የደወልኩት ማለት ነው የዛን ጊዜ ሁሉ ርቀት ከመሄዴ በፊት ለምን አልተናገርክም በማለት ለመጠየቅ እንጂ ወይ አንተን ፈልጌ ምናምን አይደለም። እኔ እኮ ያ ህይወት ይኸውልሽ ያ ህይወት ፌል አድርጓል ብዬ አስቤ ነበር። በቃ እና እንዲህ በድንገት ነው ፊልም ያደረገው። ካረገ እኮ አረገ። ኖ አይደለም። እኔ ያሰብኩት የነበረው ፌል አድርጓል ብዬ ነበር ያሰብኩት። ሰማይ ላይ እንኳን ይዘህ መውጣት ትችላለህ። ፈጣሪ አሳክቶልን ያው እሷም ተረታኝ በጊዜው በሰዓቱ መጣች። ያው እኔ ደግሞ የመቀበል ግዴታ ነበረብኝ፣ ተቀበልኳት። ይሄን ደግሞ አንቺ ደግሞ ስትወጪ ኖርማል ከህይወታችን ስትወጪ ኖርማል ያለ ንግግር ያለምን ዝም ብዬ ስልክ ከምዘጋብሽ ኖርማል እንደ ጨዋ ደንብ ቁጭ ብለን አውርተን ነገ ተነጎዳ የምንገናኝ ሰዎች ነን። አይ አንተ ጋር እኔ አልገናኝም። በምን መንገድ ይገናኛለሁ? ያው ተገናኛት እሷን እኔ እናንተ በቃ አንተዋወቅም እኮ ኖ እንደዛ እኮ አይደለም። ይኸውልሽ አውርቶ ሰው እኮ አውርቶ መለያየት ትልቅ ነገር ነው። አውርተን እንድንለያይ ነው። አንቺ ሴት ልጅ ነሽ። ነገ ምን ላይ እንደምትደርሺ ምን ላይ እንደምትቆሚ ምን አይነት ነገር እንደምታሳልፊ አይታወቅም። እንደ ሴትነትሽ ለሌላውም ደግሞ እሷ ምን አደረገችሽ? እሷ እኮ ኖርማል የመጀመሪያ የነበረ ነገር ነው ወደ ቦታ የመለሰችው እንጂ እኮ ምን አደረገች? ወደ ቦታ መለሰቻ። ምን ነበር? እኔ እናንተ ያው ሁሉ ነገር ስናደርግ የት ሄዳ ነበር? ቤት አልነበረችም? አሁን ነው ከመቃብር የወጣችው? እንደዛ ሳይሆን ማይባል ነገር አታውሪ፣ አስቀይምሻለሁ። አይ ማሪ ተረጋጊ እንጂ እንደዚህ እንዳትያት እንትን አትበያት። ያናል እሷ ያው ብዙ የተወሰደበት ሰው ብዙ ያወራል። ብዙ እንትን አትበያት።
ተረጋጊና እንትን አይ እኔ ግን ባንቺ ቢላው ስም አለ እኔ ነው በሌላ ስም አቆላም ተጥራት ሙሉ ስም ማርሸት ስለሆነ ማለት ነው ካላወቅሽ ብዬ ነው እኔ የመጥራት ያለ መጥራት መፍታለኝ በነገራችን ላይ ማሬ ማለት የኔ ነው በቃ የኔ ነው እንድትነካብኝ አልፈልግም ኦኬ እሺ አልጠራም እሺ በጣም ይቅርታ ተከበሩት በጣም ይቅርታ እንግዲህ ያው ዛሬ ልንነግርሽ የፈለግነው ይኸውልሽ እኔ እንድትሰምክልክ ወራዳ ሰው መሆንህን አላውቅም ነበር በጣም ማለት ነው በጣም አምኜ ነበር በጣም እኔ እግዚአብሔር ካንተ የገላገለኝ ማለት ነው እኔን እግዚአብሔር ስለሚወደኝና ማመን አለማመን እኮ አይደለም ቦታ ላይ ሊያስቀምጠኝ ነው እንጂ እስካሁን ድረስ የሁሉ አመት አንተ ያልከኝ ብቻ እየሰማሁኝ መኖሬ ዝም ብዬ እኮ መውጣት ይችላል ነበር ይኸውልሽ ስሚኝ ዝም ብዬ እኮ መሄድ ይችላል ለኔ ካላላ አላለህም ነው በቃ ምንም ዝም ብዬ እኮ መሄድ ይችላል ነበር ግን እኔ አንቺ እንዴ ነው የሚያረጋት አሰለም ታያለሽ ምን አይታያል እንዴ አንቺ በቃ ኖርማል ራስሽን ለጸብ አዘጋጅተሽ ነው የመጣሽው ሲጀምር ለማውራትም ዝግጁ አይደለሽም አረ በእናትሽ ምን ነው እኔ ለጭቅጭቅ አልመጣሁኝ እኔ ለማውራት ነው የመጣሁት እኔ አሁን ማለት ነው እኔም እኮ ለማውራት ነው እዚህ ጋር የተገኘው እና ታዲያ እንደዚህ አይነት ነገር እንዴ በዚህ ላይ ጭቅጭቅ ነው ታዲያ እኔ እኮ አልተጨቃጨኩም እንዴት ነው የሚያረጋት እንዴት ነው እንዴትስ ያርጋት አንቺ ምን አገባሽ አንቺ ነካች አይ ለሰው ክብር አይደለም አንቺ ነካች ነገ ማለት ነው ከትልቅ ሰዎች ጋር እንትን ታስተዋውቃታለህ እንደዚህ አይነት አክትም ታረግ ነው እኔ ምን አደረኩሽ ቆይ እንዴ ፊለክትሽ ላይ ስለቆምኩ ነው ምን አደረኩሽ ነው አንቺን ሁሉ ማየት አልፈልግም ታዲያ ለምን መጣሽ የቀጠነሽ እኮ ያ እንዴ ማለት ታይኔ መጣሽ ታዲያ እኔ አሁን አንቺን አታናግሪኝ በእናትሽ ታይኔ መጣሽ አንቺ እንዳታናግሪኝ ካንተ ነው ንግግሬ ስልክ እንዳትደውልልኝ እኔ ብደውል ባልደውል መፍትያ አሁንም እንዳትደውል አዘጋው ቴሌድና ሲመን አዘጋዋለሽ ማሪቺ የሚገባት አይደለች ሲጀምር እንዴ በጣም እየረበሽ ነው እንዴ ዝም በይ እና ንግግሬን አልጨረስኩም ከዚህ በላይ ምን ልታረጊ ነው ከዚህ በላይ ምንም ከዚህ በላይ ምን ልታረጊ ነው ካንቺ ጋር ምንም ማወራው ነገር የለም በቃ ለምን ንግግራችንን ሳልጨርስ አንቺ ደግሞ ስትመሻ እንደ ሴት ታላቄ ትሆኛለሽ መሰለኝ ከዚህ በኋላ እንደዚህ አይነት ነገር ይኸውልሽ ታላቅሽም ትሁን አሁን ትልቅ ነሽ ያልሽ ታላቅነት በወፈረ በቀጠንም አይደለም እንዲያታስቢ ይኸውልሽ ከእንግዲህ በኋላ አንድ እርምጃም እንድትመጪ ምናልባት ማለት ነው እንግዲህ በኋላ ይኸውልሽ እኔ እንዲቀጥኝ ስታየኝ በሌላ መንገድ እየተረዳሽ እንደሆነ አውቃለሁ ግን እኔ አይ ነው እንደዛ አይደለም 30ዎቹ ምናምን ትሆኛለሽ እኔ እንደ ታላቅነት ስላክብርሽ በቃ ትሁን እሰይ እንኳን እንዴት አሁን የመጣ ነው ለአንዴና ለመጨረሻ ከህይወታችን እንድትወጪ ነው በቃ እኮ ወጣሁኝ ዝም ብለህ ከህይወታችን አንተ እኮ ድሮንም አስወጥተኸኛል እኔ አልታወቀኝም እንጂ ማለት ነው ገብቶሃል ሲጀመር ማለት ነው አንተ ታዲያ ምን አስደወለሽ እኔ በቃ ለመጨረሻ ጊዜ እኮ እንድትዘጋ 30 እና 40 ጊዜ ምን ያስደውልሻል ከህይወት አስወጣሽ ስልኩ ጭራሽ አንቺ ጋር ነው ታዲያ ምን ጥያቄ ያለው ምን ጠብቂያለሽ መተማመን ከምንድን ነው የሚጀምረው ከስልክ አይደል የሚጀምረው በጣም እንዴ ካንቺ ከሰው ውጭ ይደውላል እንዴ በጣም ማንንም የለም ማንንም በጣም እየረበሽኝ ያለሽ አንተ ደግሞ ማለት ነው ዋጋህን ታገኛለህ እንዴ ምን ልታስደብድብኝ እኔ ማርሸት ያናከለ እኔ በቀሌ በእግዚአብሔር እንጂ ማለት ነው በጉልበት አይደለም ዋጋ በምንድን ነው የሚገኘው እሺ በምታገኘው ታገኝ ውጥር አትላይ ይሄ መወጣጣር ምንም ደስ የሚል ነገር የለውም እኔ እኮ የሚያስጨረጭሽ ነገር ግራ ይገባል እኔ ለምን እንጨረጨራለሁ ለምን መወጠር ታዲያ ምን አፍጨረጨረሽ ታዲያ በቃ ደስ አይልም ለምን ታጨረጨራለሽ ለምን ትወጠራለሽ መብቴ መሰለኝ ምን የሰጠሽ ነገር አለ ያ አመት ጎረምሳ ወይ የጨመርሽ ነገር አለ ልጅ እኮ ያገኘሽ እኮ ነው የሚመስለው ታዲያ ነው እኮ እንደምታየው እኮ ነው ይሄናል አንቺ የእድሜ ደረጃ የምታወጪው አንቺ ማንሽ ሲጀምር የእድሜ ደረጃ አላወጣሁም አይደለም 18 ያ ከዚህ በኋላ ተናደሻል በቃ ኦሬዲ ተበልተሽ ምናምን እኔ ካንተ ጋር ኮተት ነው አላወራም በቃ መሄድ ትችላለህ ሲጀምር ሁለታችሁ አንድ አይነት ሰው በቃ ባቋምም በምንም አንድ አይነት ሰዎች ናችሁ እኔ እናንተ አንመጣጠን ገብቷላ ሁለታችሁ ትመጣጠናላችሁ መሰለኝ ይዘሽ ውጪ የተናደደ ብዙ ነገር ያወራል ሰው ግን እኛ የተናደደ በነገራችን ላይ አንቺ አወራሽ ብዬ እኔ አላወራም ምክንያቱም በቃ ሰውን ስለማከብር ያናል አንቺ ካንቺ ጋር እንደዚህ አይነት ነገር ንግግርም አልፈልግም ምንም አልፈልግም እኔ ራሱ ማለት ነው ሲጀምር እኔ ካንተ ጋር ተጣልቻለሁ ብዬ መጥፎ ነገር አላወራም ገብቷላ ጥሩ ጊዜ ያሳልፍናቸው ጊዜያቶች አሉ በቃ የኔ በጣም ስለነበረን ቆይታ በጣም እናመሰግናለን እንሂዳ በጣም እየተጨቃጨቀች ነው ወይ የደስቴ የልጅ ቻው ተጨነቀች ባይ ባይ እዚህ በኋላ እንዳትረብሽን ሳቶጃ አስቸገርኩሽ
ለዓመታት ልረዳ ሊገባኝ አልቻለም